ታሪካችን የሚጀምረው አንድ ኮረብታማ መንገድ ላይ አደገኛ ወታደራዊ ግዳጃቸውን በላቀ ብቃት ፈጽመው የሚመለሱ የህንድ ልዩ ኤንኤስጂ ኮማንዶዎችን የጫነ ከባድ መኪና ወደ ወታደራዊ ካምፕ ሲያመራ እያስመለከተን ሲሆን ከነዚህ ሰዓት የላሱ ኮማንዶዎች መካከልም አምሪትና ታማኝ የቅርብ ጓደኛው ቬሪሽ ይገኙበታል። ወደ ካምፑ እንደደረሱም ግዳጅ ከመውጣታቸው በፊት ያስረከቧቸውን ስልኮች ከንብረት ክፍል ተረክበው ሲከፍቷቸው የአምሪት ስልክ በፍቅረኛው በቱሊካ በተላኩ በርካታ የጭንቅ መልእክቶች ተጨናንቆ ያገኘዋል። ቱሊካን በላከችለት አስቸኳይ መልእክት ላይ ተጽዕኖ ፈጣሪና አምባገነን የሆኑ አባቷ ከሷ ፍላጎት ውጪ ከሌላ ሰው ጋር በግዷ ሊያጋቧት እንደሆነና የሰርጉም ድግስ በነገው ዕለት የሚካሄድ መሆኑን አበክራ ትገልጽለታለች። ይህንን አሰቃቂ ዜና የነበበው አምሪትም ድንጋጤና ንዴት ተደራርበውበት ምንም አይነት ጊዜ ሳያባክን የፍቅረኛውን ሰርግ በኃይል ለማስቆምና እሷንም ከአባቷ ጨካኝ እጅ ለማዳን ከጓደኛው ከቬሪሽ ጋር በመሆን በፍጥነት ወደ ራንቺ ከተማ ለመጓዝ ይወስናል። በመነጋታውም ቱሊካ ምንም እንኳን ልቧ በሐዘን ቢሰበርም በአባቷ ጥብቅና አልጋቢ ትዕዛዝ መሰረት ሳትፈልግ በግዷ ወደ ታጨችበት የሰርግ ስነ ስርዓት ታመራለች። እዛም የቤተሰቦቿ አባላትና እንግዶች በቱሊካ መዳር ሙሉ ቀን በደስታ ጮቤ ረግጠው ሲጨፍሩና ሲደሰቱ ባለበት በዚያ ድምቅ ያለ ምሽት ቱሊካ በድንገት ወደ ኋላዋ ስትዞር ከምንም በላይ አስበልጣ የምታየውና የምትወደው አምሪት በሱፍ ልብስ ዘንጦ ከፊት ለፊቷ ቆሞ ታገኘዋለች። አምሪትም አላስፈላጊ ወሬዎችን ሳያበዛ ቱሊካን ተያይዘው ወደማያውቁት ቦታ እንዲጠፉና ህይወታቸውን በአንድነት እንዲመሰርቱ ሐሳብ ቢያቀርብላትም ቱሊካ ግን አባቷ እጅግ ኃይለኛ ባለስልጣንና ጨካኝ ሰው በመሆናቸው ምክንያት ተያይዘው ቢጠፉ እንኳን እስከ ዓለም ፍጻሜ አሳዶ ሁለቱንም እንደሚያስገድላቸው በመግለጽ የቀረበላትን ሐሳብ ሳትቀበለው ትቀራለች። አምሪትም በመካከላቸው ያለውን የማይበገር ጥልቅ ፍቅርና ቃል ኪዳንን በማንሳት እንደገና ሐሳቡን እንድትቀበል ቢለምናትም ቱሊካ ግን ምንም ያህል አምሪትን ከህይወቱ አስበልጣ ብትወደውም ከሱ ጋር መጥፋት ፈጽሞ እንደማትችልና የሱን ህይወት አደጋ ውስጥ መክተት እንደማትፈልግ አስረግጣ ትነግረዋለች። በዚህ ውሳኔ ምክንያትም ተስፋ የቆረጠው አምሪት ልቡ ተሰብሮ ከድግሱ ቦታ በመውጣት ለጓደኛው ለቬሪሽ የተፈጠረው መራራ እውነት እያብራራለት ሳለ በድንገት ከቱሊካ ሌላ አዲስ የስልክ መልእክት ይደርሰዋል። መልእክቱም ቱሊካ በነገው ዕለት ከቤተሰቦቿ ጋር ሆና ወደ ዴሊ ከተማ በባቡር ልትጓዝ እንደሆነና አምሪትም ሳይታክት እዚያው ዴሊ ከተማ ላይ መጥቶ እንዲያገኛት ጥያቄ ታቀርብለታለች። በመነጋታውም ቱሊካ ከጠቅላላ ቤተሰቦቿ ጋር በመሆን ወደ ዴሊ ከተማ የሚጓዘውን ባቡር ተሳፍራ ጉዞዋን ትጀምራለች። በዚያው ምሽትም ላይ ፋኒ የተባለ በነዳጅ ማደያ ውስጥ የሚሰራ ወጣት ከአባቱ የሚደርሰውን ተደጋጋሚ የስልክ ጥሪ ችላ ብሎ ሲያልፈው እንመለከተዋለን። ፋኒም የነዳጅ ማደያ ስራውን እንደጨረሰ በቀጥታ ወደ ባቡር ጣቢያ በማምራት ቱሊካና ቤተሰቦቿ ከተሳፈሩበትና ወደ ዴሊ ከተማ የሚጓዘው ባቡር ላይ ብዛት ካላቸው ጓደኞቹ ጋር አብሮ ይሳፈራል። ፋኒም ባቡር ውስጥ እንደገባ አባቱ ቤኒ በድጋሚ ደውሎለት በከፍተኛ ንዴት ለምን ስልኩን እንደማያነሳ ከተቆጣው በኋላ ተልእኮውን አጠናቆ ለመጨረስ የቀረው 30 ደቂቃ ብቻ እንደሆነና ተልእኮውን እንደጨረሰም ከፊት ለፊታቸው በሚገኝ አንድ የባቡር ማቋረጫ ላይ እየጠበቁት መሆኑን ነግሮት ፋኒ ያለበትን የባቡሩን ክፍል ወይንም የኮቹን ቁጥር በአስቸኳይ እንዲነግረው በጥብቅ ያዘዋል። ፋኒም ያለበትን የባቡር ክፍል ቁጥር ለማወቅ ዞር ባለበት ወቅት ቱሊካ ወደ መጸዳጃ ክፍል ስትገባ ተመልክቷት ወደሷ ቀረብ በማለት ተንኮል በተሞላበት ፈገግታ የባቡሩን ክፍል ጠይቋት ቱሊካም ክፍሉ ኤዋን መሆኑን ትነግረዋለች። ቱሊካም እዚያው መጸዳጃ ክፍል ውስጥ እንዳለችም በድንገት አምሪት በሩን ከፍቶ ይገባል። አምሪትም መጀመሪያ ላይ ዴሊ ስትወርድ ለማግኘት አስቦ የነበረ ቢሆንም እሷን ሰርፕራይዝ ለማድረግ በማሰብ እዚያው ባቡር ላይ መሳፈሩን እንረዳለን። ሁለቱም ብቻቸውን መጸዳጃ ክፍል ውስጥ ሳሉ አምሪት ወደ ቱሊካ ጠጋ ብሎ ተንበርክኮ የጋብቻ ጥያቄ ሲያቀርብላት ቱሊካም በከፍተኛ ደስታ ተውጣ ጥያቄውን ወዲያውኑ በመቀበል ከዚህ ቀደም አድርገው የነበረውን ቀለበት አውልቃ አምሪት የሰጣትን ቀለበት ታጠልቀዋለች። ከዛም አምሪት ጥርስ በጥርስ ሆኖ አብሮት ባቡሩን ወደ ተሳፈረው ጓደኛው ቬሪሽ ጋር ሲመለስ አቅራቢያቸው የተቀመጠ ሶሂል የተባለ ደስ ያለው ወጣት ልጅ የአምሪትንና የቬሪሽን ሁኔታ አስተውሎ አምሪትን ወታደር መሆኑን ይጠይቀዋል። አምሪትም ወታደር መሆኑን ሲያረጋግጥለት ሶሂልም በበኩሉ ወታደር የመሆን ትልቅ ህልም እንደነበረው ነገር ግን እናቱ እንዳልፈቀደችለት ይነግረዋል። በሌላ በኩልም ቱሊካና ቤተሰቦቿ ወንበራቸው ላይ ቁጭ ብለው ሳለ
የቱሊካ ታናሽ እህት አሃና ወደ መጸዳጃ ክፍል ለመሄድ ስትነሳ እናታቸው ለአሃና ደህንነት ሰግታ በጠባቂ እንድትሸኝ ልታደርግ ብትሞክርም አሃና ግን ጥበቃ እንደማያስፈልጋት ገልጻ ብቻዋን ወደ መጸዳጃ ክፍል ታመራለች። ልክ በዚሁ ቅጽበትም ባቡሩ ላይ ተሳፍሮ የነበሩ በርካታ ተሳፋሪዎች ስልክ ላይ ሚስጥራዊ መልእክቶች ይደርሷቸዋል። መልእክቱን ያዩት ተሳፋሪዎቹም በሙሉ በአንድ ጊዜ ብድግ ብለው መቆም የጀመሩ ሲሆን ፋኒም ከአንድ የባቡር ጥበቃ ጋር እያወራ ባለበት ወቅት ተመሳሳይ ሚስጥራዊ መልእክት እንደደረሰው አጠገቡ የነበረውን ጥበቃ በያዙ ስለታማ ቢላዋ ጭንቅላቱን ይሰነጥቀዋል። ከፋኒ ጋር የነበሩ ሰዎችም ይህ አደጋ ለፖሊስ እንዳይጠቆም የኔትወርክ ማቋረጫ መሳሪያዎችን በመጠቀም ባቡር ውስጥ ምንም አይነት የኔትወርክ ሲግናል እንዳይኖር ከማድረጋቸውም በላይ የባቡሩን ክፍሎች የሚያያይዙትን በሮችን ቆልፈው በመዝጋት ተሳፋሪዎቹ ከአንዱ ክፍል ወደ ሌላኛው ክፍል እንዳይንቀሳቀሱ አድርገው እዚያው ያፍኗቸዋል። እነዚህም በባቡር ውስጥ ተሳፍረው የነበሩት ፋኒና ጓደኞቹ ተራ መንገደኞች ሳይሆኑ በሚገባ የተደራጁና ያለምንም ርህራሄ ሰዎችን የሚያጠቁ አደገኛ ወንበዴዎች ስብስብ በመሆናቸው ፋኒና ቡድኖቹ በባቡር ውስጥ ያሉትን ተሳፋሪዎችን በሙሉ በግፍ መዝረፍና ማጥቃት ይጀምራሉ። እነ ፋኒም ተራ በተራ የመንገደኞችን ውድ ንብረቶች፣ ገንዘብና የወርቅ ጌጣጌጦችን እየዘረፉ ባሉበት ጊዜ የፋኒ አይኖች በድጋሚ ቱሊካ ላይ ያርፋሉ። ፋኒም ተንኮልና አረመኔነት በተሞላው ሁኔታ ወደ እሷ ቀረብ ብሎ ሊያስቸግራትና ሊያጠቃት ሲሞክር ይህን የተመለከቱት የቱሊካ አባት በከፍተኛ ቁጣና ንዴት ተሞልተው የማንም ቤተሰብ እየነካ እንደሆነ እንደማያውቅ ድርጊቱ ዋጋ እንደሚያስከፍለውና ፖሊሶች አድነው እንደሚደመስሷቸው በመናገር ሊያስፈራሩትና ሊገጽጹት ይሞክራሉ። በዚያች ቅጽበት ግን የፋኒ አጎት የቱሊካን አባት ፊት በጥንቃቄ አስተውሎ ስለሚያውቀው ወደ ፋኒ ቀረብ ብሎ የቱሊካ አባት በከተማው ውስጥ እጅግ ዝነኛና ተሰሚነት ያለው የሀብታሙ ሻንቲ ትራንስፖርት ኩባንያ ባለቤት አቶ ባልዴቭ እንደሆነ ይነግረዋል። በዚህም መሃል ላይ የነ ባልዴቭ ጥበቃ የሆነው ሰው ወንበዴዎቹ ላይ ድንገተኛ ጥቃት ለመሰንዘር ሲንቀሳቀስ ፋኒ ምንም አይነት ርህራሄ ሳይኖረው የያዘውን ስለታማ ቢላዋ መዞ የጠበቀውን ጉሮሮ በጥሶ መሬት ላይ ጥሏል። የባልዴቭን እውነተኛ ማንነት የተረዳው ፋኒም አረመናዊ ፈገግታ እያሳየ ባልዴቭንና ቤተሰቡን እዚያው ባቡር ውስጥ በማገት እጅግ ከፍተኛ የሆነ ገንዘብ ጠይቀው በአንድ ጀንበር ባለጸጋ መሆን እንደሚችሉ ለቡድኖቹ ይናገራል። በሌላኛው የባቡር ክፍል ውስጥ ደግሞ ከፍተኛ ወታደራዊ ስልጠና ያጠናቀቁት ስልጡኖቹ የኤንኤስጂ ኮማንዶ አባላት አምሪትና ቪሬሽ ሁኔታውን በእርጋታና በብልሃት ይከታተሉታል። ሁለቱ ወታደሮችም አላስፈላጊ እልቂት እንዳይፈጠር በማሰብ ወንበዴዎቹ ንብረቶቻቸውን ሲጠይቋቸው ያለምንም ተቃውሞ ይሰጧቸዋል። ሆኖም ግን አምሪትና ቪሬሽ የቱሊካንና የቤተሰቧን ደህንነት ለማረጋገጥ በከፍተኛ ጥንቃቄና በዝግታ ወደ እሷ ባቡር ክፍል ያመራሉ። አምሪትና ቪሬሽም እዚያ እንደደረሱ ፋኒ በቱሊካ ላይ አደገኛ ጥቃት ሊፈጽምባት ሲታገል ይመለከቱታል። ይህን ጊዜም አምሪት ወዲያውኑ ዘሎ በመግባት የፋኒን አጎት በኃይለኛ እርግጫ ደረቱ ላይ መጥቶት መሬት ላይ ጥለዋል። በዚህም በተቀሰቀሰው ግርግርና ውጊያ መሃል የወደቀው የፋኒ አጎት ተነስቶ የቱሊካን እናት ሊያጠቃት ሲል ቪሬሽ በፍጥነት ደርሶ ጩቤውን የፋኒ አጎት ደረት ላይ ሰክቶ ወዲያውኑ ህይወቱን ያጠፋታል። የአምሪት ገዳይና ከባድ የእጅና የእግር ምቶች እጅግ አሰቃቂ ስለነበሩ ፋኒና የሟቹ የፋኒ አጎት ልጅ የሆነው ራቪ ከኮማንዶዎቹ ጋር መጋፈጥ እንደማይችሉ ተረድተው በፍርሃት ተውጠው አካባቢውን ጥለው ፈርጥጠው ይሸሻሉ። ቪሬሽም በአስቸኳይ ክፍል ውስጥ ያለውን የአደጋ ጊዜ ባቡሩን የማቆሚያ መሳሪያውን በሚስበው ጊዜ እነ ፋኒ መሳሪያውን አበላሽተው ስለነበረ ባቡሩ ሳይቆሙላቸው ይቀራል። አምሪትም የቱሊካንና የቤተሰቧን ደህንነት ለማረጋገጥ እየሞከረ ሳለ ቱሊካ በከፍተኛ ጭንቀትና በእንባ ተሞልታ ታናሽ እህቷ አሃና ከመታጠቢያ ክፍል እስካሁን ድረስ እንዳልተመለሰችና አደጋ ላይ ወርቃ ልትሆን እንደምትችል ተናግረዋለች። አምሪትም የቱሊካንን ቤተሰብን ይዞ አሃናን ለመፈለግ ወደ መታጠቢያው ክፍል ያመራል። ሆኖም ግን እዚያ ሲደርሱ መታጠቢያ ክፍሉ ባዶ ሆኖ አሃናንን ሳያገኟት ይቀራሉ። ከዛም አምሪት የቱሊካንን ቤተሰብ ወንበዴዎቹ ሊያገኟቸው በማይችሉበት አንድ ድብቅና የተሸሸገ የባቡሩ ክፍል ውስጥ ይደብቃቸዋል። እሱ ደግሞ በባቡር ውስጥ ክፍሎችን ሁሉ አስሶ አሃናን በህይወት አፈላልጎ እንደሚያመጣላቸውና ደህንነቷን እንደሚጠብቅላቸው ቃል ይገባላቸዋል። ብዙም ሳይቆይ ፋኒ ተጨማሪ የወንበዴ አባላቱን አስከትሎ አምሪትና ቪሬሽ ጥቃት የፈጸሙባቸው የባቡሩ ክፍል ጋር ይመለሳል። እዚያም እንደደረሰ የአጎቱን ሬሳ መሬት ላይ ወድቆ ያገኘዋል። አባቱ በገዛ አይኑ ፊቱ ሲገደል የተመለከተው የፋኒ አጎት ልጅ ራቪም በከባድ ቁጣ ውስጥ በመውደቅ
አባቱን የገደሉበትን አምሪትንና ቪሬሽን እጁ ላይ ባለው ስለታማ መሳሪያ ቆራርጧቸው ለመበቀል ይምላል። ፋኒም የራቪን የደም ጥማትን ተጠቅሞ አምሪትና ቪሬሽ ላይ እንዲዘምት ሲያበረታታው፣ እሱ በበኩሉ ደግሞ አሁንም ከዓላማው ሳይወጣ የቱሊካን ባለጠጋ አባት ባልዴቭንና ቤተሰቡን በማገት ያሰበውን ከፍተኛ ገንዘብን ለመቀራመጥ ቆርጦ ይነሳል። ራቪና የታጠቁት የወንበዴ አባላቱን በቀላቸውን ለመወጣት በየባቡር ክፍል እየተዘዋወሩ አምሪትንና ቪሬሽን ማሰስ ይጀምራሉ። በመጨረሻም በአንዱ የባቡር ክፍል ውስጥ አግኝተዋቸው ጥቃት ቢሰነዝሩባቸውም ግን ለዓመታት በአደገኛ ወታደራዊ የኤንኤስጂ ኮማንዶ ስልጠና የሰለጠኑት አምሪትና ቪሬሽ እጅግ ገዳይ በሆኑ የእጅ በእጅ ፍልሚያቸው የወንበዴዎቹን ጥቃት እየመከቱ አጥንቶቻቸውን በመስበር እያንዳንዳቸውን መሬት ላይ ይዘርሯቸዋል። ራቪና አብሮት ያሉት ታጣቂዎችም በአምሪትና በቪሬሽ ከባድ ምቶች እየወደቁ አቅም ሲያጡ ይህንን የተመለከተው አረመኔው ፋኒ የቡድኑን መደምሰስን ለማስቆም አንድ ንጹህ ህፃን ልጅን በካራ አግቶ ወደና አምሪት ይሄዳል። አምሪትና ቪሬሽም የህፃኑ ህይወት አደጋ ላይ እንዳይወድቅ በመስጋት ጥቃታቸውን ባቆሙበት ቅጽበት ፋኒ ሽጉጡን መዞ የቪሬሽን ትከሻ ይመተዋል። በዚህም ግርግር ምክንያት አምሪትን በፍጥነት ወደ አደገኛው ፍልሚያ በመመለስ እንደገና በኃይልና በቁጣ ወንበዴዎቹን በበላይነት ማጥፋት ይጀምራል። በዚህም አደገኛ ፍልሚያ መካከል አምሪት ከራቪ ጋር ሲፋለም የቆሰለው ቪሬሽ ደግሞ ከፋኒ ጋር ይያያዛል። ፋኒም የቪሬሽን ጉዳት ተጠቅሞ ቀደም ሲል በጥይት በተመታበት ትከሻው ላይ ቢላውን በመሰካትና በማዞር ቪሬሽን በከፍተኛ ህመም እንዲዳከም ያደርገዋል። በመቀጠልም ፋኒ የቆሰለውንና የደከመውን ቪሬሽን አግቶ የጎተተው ወደ ሌላኛው ባቡር ክፍል ሲወስደው አምሪት ደግሞ ከሌሎች ወንበዴዎች ጋር እየተፋለመ በመቆየቱ የጓደኛውን መታገትን ሳይረዳ ይቀራል። ከሱ ጋር በሞትና ህይወት መካከል ሲፋለም የነበረው ራቪ ደግሞ የአምሪትን ገዳይና አሰቃቂ ምቶችን መቋቋም አቅቶት ራሱን ስቶ መሬት ላይ ይወድቃል። አምሪትም ራሱን የሳተውን ራቪን ከቱሊካ አባት ከባልዴቭ ጋር በመሆን በጨርቅ አጥብቆ አስረውት የባቡሩን በር ከፍተው ወደ ውጭ ያንጠለጥሉታል። ራቪም ራሱን ሲያውቅ አምሪት በኃይልና በማስፈራራት የወንበዴ ቡድኖቻቸው በባቡር ውስጥ ስንት እንደሆኑና የት እንደሚገኙ እንዲናገር ያደርገዋል። ራቪም በከፍተኛ ፍርሃትና ህመም ውስጥ ሆኖ አምሪት የጠየቀውን ነገር በመመለስ ወደ 36 የሚጠጉ የታጠቁ አደገኛ የወንበዴ አባላት እንዳሏቸው እውነቱን ይናገራል። በሌላም በኩል የቱሊካ ታናሽ እህቷ አሃና ከቤተሰቦቿ በመጥፋቷ ምክንያት በከፍተኛ እንባና ጭንቀት ውስጥ ወድቃ ብትገኝም አሃና ግን በጠበቧ ከወንበዴዎቹ እይታ ተሰውራ በአንዱ የባቡር ክፍል ውስጥ ከሌሎች መንገደኞች ጋር ተሸሽጋ በደህና ሁኔታ ላይ እንደምትገኝ እንረዳለን። እነ ፋኒም በባቡር ውስጥ ያለውን አንደኛውን የኔትወርክ ማቋረጫ መሳሪያ ለጊዜው በማጥፋት በውጪ ለሚጠብቃቸው ዋና አለቃቸውና የፋኒ አባት ለሆኑ ቤኒ ደውለው እስካሁን ድረስ የደረሱበትን አጠቃላይ ሁኔታና የተከሰተውን ደም አፋሳሽ ፍልሚያን በዝርዝር ያስረዱታል። ቤኒም ባቡሩ የሚያልፍበት አንድ ገለልተኛ የባቡር ማቋረጫ ቦታ ጋር ቆሞ ስለነበረ እነ ፋኒ ባቡሩ እዚያ ቦታ ላይ ሲደርስ በፍጥነት እንዲቆም ያደርጋሉ። የሚጓዘውን ባቡር በድንገት ፍጥነት ቀንሶ መቆሙን ያስተዋለው ስልጡኑ ኮማንዶ አምሪት ሁኔታው አደገኛ መሆኑንና ተጨማሪ ወንበዴዎች ክፍት በሆኑ በር ሊገቡ እንደሚችሉ በመረዳት በሩ ላይ አንጠልጥሎት የነበረውን ራቪን በፍጥነት ወደ ባቡር ውስጥ ጎትቶ አስገብቶት በሩን ይዘጋዋል። የቡድኑ የበላይ መሪ የሆነውን ቤኒ በከፍተኛ ደረጃ የታጠቁ የጥበቃ አባላቱን አስከትሎ ወደ ባቡሩ እንደገባ ወዲያውኑ መሬት ላይ ወርቆ የነበረውን የገዛ ወንድሙን ሬሳ ተመልክቶ በቁጣና በበቀል እሳት ይነዳል። ቤኒም በከፍተኛ ንዴት ሽጉጡን መዞ ታስሮ የተቀመጠውና ጉዳት የደረሰበት ቪሬሽን ሊገድለው ሲዘጋጅ ፋኒ በፍጥነት የአባቱን እጅ ይዞ ያስቆመዋል። ፋኒም ለአባቱ ሁኔታውን ሲያስረዳ ለወንድሙ ሞት ዋናው ምክንያትና የችግሩ ምንጭ እዚያው ባቡር ውስጥ የሚገኘው ባለጸጋው የቱሊካ አባት ባልዴቭ እንደሆነና የቪሬሽ አጋሪ የሆነው አምሪት ደግሞ የታሰረውን ራቪን አግቶት ስለሚገኝ ቪሬሽን ከሚገሉት ይልቅ እሱን እንደ ማስያዣ በመጠቀም ራቪን ማስፈታት እንዳለባቸው ይነግረዋል። በዚህም ምክንያት የነፋኒና የቤኒ ዋና ዓላማ ከተራ ዝርፊያ ተሻግሮ ወደ አደገኛ ደም አፋሳሽ በቀልና የባልዴቭን ቤተሰብን በማገት ገንዘብን የማግኘት ዘመቻ የተቀየረ በመሆኑ ከባቡሩ ወርዶ ማምለጥ የሚችሉበትን እድል በመተው ባቡሩ ጉዞውን ወደፊት እንዲቀጥል ትዕዛዝ ይሰጣሉ። አረመኔው ፋኒም አምሪት እጅግ ገዳይ ወታደራዊ ፍልሚያ ብቃት ያለው ሰው መሆኑን ቀደም ሲል ካየው አሰቃቂ ድብደባ ስለተረዳ በባቡሩ ጠባብ ኮሪደር ውስጥ ፊት ለፊት አምሪትን ከመጋፈጥ ይልቅ ይበልጥ ብልሃተኛና አደገኛ መንገድ ይመርጣል። ፋኒም የባቡሩን በር ከፍቶ በከፍተኛ ፍጥነት በሚጓዘው ባቡር ላይ ወደ ውጪ በመውጣትና ወደ ባቡሩ ጣሪያ ላይ በመውጣት ከላይ በኩል ሆኖ አምሪት ላይ ድንገተኛ የሞት ጥቃት ለማድረስ ይወስናል።
በሌላ በኩል ደግሞ አምሪት ያገተውንና መረጃ የተቀበለውን ራቪን እንዳያመልጥ በማሰብ እጅና እግሩን አጥብቆ በማሰር በድጋሚ በሚንቀሳቀሰው የባቡር በር በኩል ወደ ውጭ እንዲንጠለጠል ያደርገዋል። ከዛም አምሪት ተደብቃ የምትገኘውን የቱሊካን ታናሽ እህቷን አህናን አፈላልጎ ለማምጣት ከመውጣቱ በፊት የፍቅረኛውን የቱሊካን ደህንነትን ለመጠበቅ በማሰብ ራሷን አደገኛ ከሆኑት ወንበዴዎች እንድትከላከልበት አንድ ስለታማ ቢላዋ ይሰጣታል። ልክ በዚሁ ቅጽበትም ሁለቱ በፍቅር ተሞልቶ በቅርበት ሲነጋገሩና ቢላዋን ሲቀባበሉ የቱሊካ አባት አቶ ባልዴቭ ይመለከታቸዋል። ባልዴቭም ሁለቱ ሲያወሩ በተመለከታቸው ጊዜ በልጁና በአምሪት መካከል ከዚህ ቀደም ድብቅ የሆነ የፍቅር ግንኙነት እንዳላቸው በግልጽ ይረዳል። አምሪትም የቱሊካን ታናሽ እህትን አህናንን እንዲሁም በጠላት እጅ የወደቀውን ባልደረባውን ቪሬሽን ለማዳን ሲል ወንበዴዎቹ ሙሉ በሙሉ ወደ ተቆጣጠሩት አደገኛ የባቡር ክፍሎች በቆራጥነት ያመራል። ገና ባቡሩ ኮሪደር ላይ እንደገባም አፍንጫቸው ድረስ የታጠቁ 6 ጨካኝ ወንበዴዎችን ብቻውን አግኝቶ ያለምንም ፍርሃት ወደ አሰቃቂ ፍልሚያ ይገባል። በድንገት የሰማይ ስባሪ የሚያክለውና ሲዲ የተባለው ወጠምሻ ወንበዴ በቦታው ይደርስና አምሪት ላይ ድንገተኛ ጥቃት ይሰነዝራል። የግዙፍም አውሬ አምሪትን በከፍተኛ ኃይልና በአረመናዊ ሁኔታ በመደብደብ ሙሉ በሙሉ አቅም ካሳጣው በኋላ እንደ ሬሳ እየጎተተ ቀጥታ ወደ አለቃው ወደ ቤኒ ይወስደዋል። ይህ በእንዲህ እንዳለም ቱሊካና አባቷ ባልዴቭ አንድ ላይ ሳሉ አባቷ ባልዴቭ ስለ አምሪት ለምን ከዚህ በፊት ምንም አይነት ነገር እንዳልነገረችው ይጠይቃታል። ቱሊካን በከፍተኛ ሐዘንና ቅሬታ በተሞላ ድምፅ ነገሬስ ምን ለውጥ ያመጣ ነበር፣ ያም ሆነ ይሄ አንተ ሌላ ሰው ድረህኝ የለ እንዴ በማለት የሆዷን ቁስልና የውስጥ ብስጭቷን ገልጻ ትመልስለታለች። በሌላ በኩል ደግሞ አረመኔው ቤኒ አቅም ያጣውን አምሪትን ያለምንም ርህራሄ ደጋግሞ በግፍ እየደበደበው ሳለ እዚያው ቦታ ላይ እጁና እግሩ አጥብቆ ታስሮ የነበረው ቬሪሽ የባልደረባውን ስቃይ መመልከት ስላልቻለ የታሰረ አካሉን ተጠቅሞ በድንገት በጀግንነት የወንበዴዎቹን አባላትን ማጥቃት ይጀምራል። በዚህ ያልተጠበቀ ውዥንብርም ምክንያት የተፈጠረውን ወርቃማ አጋጣሚ በመጠቀም አምሪት በፍጥነት ከወደቀበት ተነስቶ ወደ ፍልሚያው በመቀላቀል ሁለቱ የኤንኤስጂ ኮማንዶዎች በአንድነት ሆነው ወንበዴዎቹ ላይ ረፍት የሌለው አሰቃቂ ሽብር ይለቁባቸዋል። ሆኖም ግን አሰቃቂው ውጊያ የተጧጧፈ ሳለ ቤኒ በፍጥነት ሽጉጡን መዞ ቬሪሽን ለመግደል አቅጣጫውን ሲያስተካክል እዚያው ክፍል ውስጥ ተሸሽጎ የነበረው የዋሃው ወጣት ሶሄል ፍርሃቱን አሸንፎ በጀግንነት ዘሎ በመግባት የቤኒን እጅ አጥብቆ በመያዝ ግድያውን ያስቆማል። ቤኒም በዚህ ደፋር ድርጊት በከፍተኛ ንዴት አብዶ ቁጣውንና አረመኔነቱን በሙሉ በዚህ የዋህ ወጣት ላይ መወጣት ሊጀምር ሲል የሶሄል የቅርብ ጓደኛ የሆነው አሪፍ የሚባለው ሌላኛው ወጣት ጓደኛውን ከቤኒ ጥቃት ለመከላከል መሃል ላይ ይገባል። ሆኖም ግን ያ ግዙፉ ሲዲ አሪፍን ይዞት በጭካኔ የተሳለውን ቢላዋ ሆዱ ሰክቶ ወዲያውኑ ህይወቱን ያጠፋታል። ቬሪሽም የደረሰበት ጉዳት ሳይበግረው ባለው የመጨረሻ የሰውነት አቅሙ ሁሉ ግዙፉን ሲዲ መልሶ መዋጋት ቢጀምርም አረመኔው ቤኒ ግን ከኋላው በድብቅ መጥቶ የተሳለውን መሳሪያ ትከሻው ላይ በመሰካት አዳክሞ ሊገለው ሲዘጋጅ አምሪት በድንገት በፍጥነት ደርሶ ቤኒ ላይ ከባድና ገዳይ የምትሰንዝሮበት ራሱን ስቶ መሬት ላይ እንዲወርቅ ያደርገዋል። አምሪትም መሬት ላይ ተዘርሮ የሞተውን የንጹሑን አሪፍን ሬሳ በከፍተኛ ሐዘንና በስብራት ተሞልቶ የተመለከተው ሳለ ግዙፉ ሲዲ ከጀርባው በድብቅ መጥቶ ጭንቅላቱን በከፍተኛ ኃይል በመምታት አምሪትን ራሱን ስቶ መሬት ላይ እንዲወርቅ ያደርገዋል። በተመሳሳይ ሰዓትም አረመኔው ፋኒ ከሚንቀሳቀሰው የባቡሩ ጣሪያ ላይ የተራመደ ሳለ በአንደኛው በር በኩል ራቪ በገመድ ተንጠልጥሎ ሲሰቃይ ይመለከተዋል። ከዛም ፋኒ ከባቡሩ ጣሪያ ላይ በገመድ ተንጠልጥሎ በመውረድ ራቪ ተንጠልጥሎበት በነበረው በዚሁ በር በኩል ወደ ባቡር ውስጥ ይገባል። እዚያ ክፍል ውስጥም ደግሞ ቱሊካና አባቷ ባልዴቭ ተሸሽገው ይገኙ ስለነበረ ፋኒ የታሰረውን ራቪን በፍጥነት ካስፈታው በኋላ ቱሊካንና ሀብታሙን አባቷን ባልዴቭን በማገት በቁጥጥሩ ስር ያውላቸዋል። በሌላ በኩል ደግሞ አምሪት ከሰማይ ስባሪ ከሚያክለው ግዙፉ ሲዲ የደረሰበትን ከባድ ምት ተቋቁሞ ከወደቀበት መሬት ተንፏቆ በመነሳት በድጋሚ ከሲዲ ጋር አሰቃቂ ፍልሚያ ይጀምራል። ነገር ግን ጨካኙ ሲዲ በቀላሉ እጅ የሚሰጥ ተራ ሰው ስላልነበረ ሙሉ የሰውነት ክብደቱን ተጠቅሞ የአምሪትን ጉሮሮ በሁለቱም እጆቹ አጥብቆ በመያዝ መተንፈሻ አሳጥቶት ሊገለው ይሞክራል። አምሪትም አየር እያጠረው ሲመጣ የመጨረሻ የማምለጫ ብልሃቱን በመጠቀም የሲዲን ጣትን ይዞ በከፍተኛ ኃይል በመጠምዘዝ ጣቱን ይሰብረዋል። ይህ በእንዲህ እንዳለ አረመኔው ፋኒ እነ ቱሊካንና አባቷን አግቷቸው ባለበት ክፍል ውስጥ የቱሊካ አባት አቶ ባልዴቭ በከፍተኛ ብልሃትና ጥንቃቄ በድብቅ ቆልፎት የነበረውን የክፍሉን በር ቁልፍ ከፋኒ እይታ ሰውረው በፍጥነት ለቱሊካ ይወረውሩላታል። ቱሊካን በሩን በፍጥነት ከፍታ ከክፍሉ ብታመልጥም ፋኒ
ወዲያውኑ ቁጣ በተሞላበት አረመኔያዊ ፍጥነት ከኋሏ እያሳደደ ይከተላታል። ቱሊካን በፍርሃት እየተንቀጠቀጠች በሚንቀሳቀሰው ባቡር ኮሪደር ላይ እንደምንም በከፍተኛ ፍጥነት ሮጣ እና አምሪት ህይወታቸውን ለማዳን ከወንበዴዎቹ ጋር የሚፋለሙበት ክፍል ጋር ትደርሳለች። በዚያም ስፍራ ግዙፉ ሲዲ ጣቱ ቢሰበርም ከነ ህመሙ የቆሰለውን እጁን በጨርቅ ጠቅልሎ አምሪትን በድጋሚ በከፍተኛ ቁጣ ማጥቃት ይጀምራል። ግዙፉ ሲዲም ሰውነቱን ተጠቅሞ በአሰቃቂ ሁኔታ አምሪትን አጥብቆ ይይዘዋል። ቱሊካም አምሪት ከዚህ ቀደም ራሷን እንድትከላከልበት ሰጥቷት የነበረውን ቢላዋን መዛ በማውጣት ፋኒ ልታስፈራራው ትሞክራለች። ሆኖም ግን ቱሊካ ራሷን ለማዳን ስትል የያዘችውን ቢላዋ በሁሉም አቅጣጫ በኃይልና በፍርሃት እያወናጨፈች ሳለ ቢላዋው በድንገት ከእጇ ላይ አመልጦ መሬት ላይ ይወድቃል። አረመኔው ፋኒም ይህንን ክፍተትና አጋጣሚ ተጠቅሞ በእጁ የያዘውን ስለታማ ቢላዋ በመምዘዝ ያለምንም ርኅራኄ የቱሊካን ሆድ፣ ጀርባና አንገቷን ደጋግሞ ይወገዋል። ፋኒም በዚህ ሳያበቃ ቱሊካን በሚበረው ባቡር በር በኩል ወደ ውጭ ይወረውራታል። አምሪትን በግዙፉ ሲዲ ተይዞ ይህንን አሰቃቂ ክስተት በአይኑ ሲመለከት ድምፁ እስኪዘጋና ጉሮሮ እስኪቀደድ ድረስ በከፍተኛ ጭንቀት እየጮኸ ወደ እሷ ለመድረስ በቻለው አቅም ሁሉ ለመንፈራገጥ ቢሞክርም ጊዜው ግን በጣም ረፍዶ ነበር። አምሪትም ለህይወቱ ተስፋ የነበረችው ቱሊካ በአይኑ ፊት በግፍ ስትገደልና ስትወረወር ማየቱን ተከትሎ የመጣበትን ከባድ የህመምና የሐዘን ማዕበል መቋቋም አቅቶት ራሱን ስቶ መሬት ላይ ይወድቃል። ከጥቂት ደቂቃዎችም በኋላ አምሪት ራሱን ከሳተበት ሲነቃ እጁና እግሩ በወንበዴዎቹ ታስሮ ከባልደረባው ቪሬሽና ከወጣቱ ሶሄል ጋር ታስሮ ያገኘዋል። አረመኔዎቹ ወንበዴዎችም ሶስቱንም በህይወት እንዳሉ ከሚበረው ባቡር ላይ ወደ ውጭ ሊወረውሯቸውና ሊገድሏቸው የተዘጋጁ ይገኛሉ። በሌላ በኩል ደግሞ እነፋኒ በልጁ አሰቃቂ ሞት ክፉኛ ተሰብሮ በሐዘን የወደቀውን ባልዴቭን አግተው ይዘውት ይሄዳሉ። በተጨማሪም ፋኒ የባልዴቭን ሀብት ሙሉ በሙሉ ለመበዝበዝ በማሰብ የቱሊካን እናትና ሌሎችንም ቤተሰቦችን አግቶ እንዲያመጣለት አንደኛውን የታጠቀ የቡድኑን አባል ያዘዋል እና አምሪትን በቆሙበት ስፍራ ላይ አምሪት ቱሊካ ከመወርወሯ በፊት ራሷን ለማዳን ስትታገል በደም የተጨማለቀው እጇ የባቡር መስታወት ላይ ያረፈበትን ምልክትን ይመለከታል። በዚያች ቅጽበትም የአምሪት አእምሮ ወደ ኋላ ተመልሶ ከቱሊካ ጋር ያሳለፈውን ጣፋጭ የፍቅር ጊዜያትን የገባች ለትን ቃልንና በመጨረሻ ያየውን አሰቃቂ ግድያ ማስታወስ ይጀምራል። የትዝታን በአምሪት አእምሮ ውስጥ መቆጣጠር የማይችለው ቁጣን ቀስቅሶ አምሪት እጁ የታሰረበትን ገመድ በከፍተኛ የሰውነት ኃይል በጥሶ ሊወረውሩት ተዘጋጅተው የነበሩትን ወንበዴዎችን በሙሉ አውሬ በሚመስል አሰቃቂ ሁኔታ ተራ በተራ ጭጭ አድርጎ ይደመስሳቸዋል። አምሪትን በክፍል ውስጥ ወደሚንቀሳቀስ ገዳይ ማሽን ተቀይሮ ከፍተኛ ውድመትና ግድያ ማካሄድ ሲጀምር የወንበዴው አባል ራቪ ሊገጥመውና ሊያቆመው ይጠጋል። ነገር ግን ፋኒ በዚህ ሰዓት የአምሪት አይኖች ውስጥ ያለውን ገደብ የለሽ ቁጣን ተመልክቶ ራቪን በኃይል እየጎተተው ከአካባቢው አመልጠው እንዲሸሹ ያደርጋል። በዚህም ጊዜ ከአምሪት በስተጀርባ በኩል የመጣ አንድ የታጠቀ ወንበዴ አምሪት ላይ ድንገተኛ ጥቃት ሊፈጽም ሲሞክር አምሪት በአቅራቢያው የተንጠለጠለውን ከባድ የእሳት ማጥፊያ ሲሊንደር በፍጥነት አንስቶ የወንበዴውን ጭንቅላትን ሙሉ በሙሉ እስኪጨፈለቅና እስኪደቅ ድረስ ደጋግሞ ይመተዋል። ከዚያም አምሪት ሙሉ በሙሉ በደም ተለውሶ ወደ ባቡሩ ሌላኛው ክፍል በፍጥነት በማምራት በመንገዱ ላይ የሚያገኛቸውን የታጠቁ ወንበዴዎችን በሙሉ በጨካኝ ሁኔታ ማጥፋቱን ይቀጥላል። በዚህም የፍለጋ ጉዞ ላይ የአምሪትን አሰቃቂ ጥቃት ሊያቆም የሞከረውን የሲዲን አባት አምሪት በእጁ የያዘውን ስለታማ ቢላዋን በመወርወር ቀጥታ አፉ ሰክቶ ይገለዋል። በሌላ በኩል ደግሞ የፋኒ አባት ቤኒ በልጁ በፋኒ ላይ በከፍተኛ ንዴትና ቁጣ ይጮህበታል። ቱሊካን መግደሉ የህይወታቸው ትልቁ ስህተት እንደሆነና መውጫ ወደሌለው አሰቃቂ መከራ ውስጥ እንደሚከታቸው ይነግረዋል። በመሆኑም ቤኒ ይህ ግድያ ወደ እነሱ እንዳይመጣና መረጃ እንዳይወጣ በማሰብ አረመኔያዊ በሆነ መንገድ በባቡር ውስጥ ያሉትን ምስክር ሊሆኑ የሚችሉ ተሳፋሪዎችን በሙሉ መጨረስ እንዳለባቸው ሐሳብ ያቀርባል። ሆኖም ግን ፋኒ በዚህ ሐሳብ ሳይስማማ ቀርቶ ሊያደርጉት የሚሻለው ነገር ቢኖር የቱሊካን አባት ባለ ሀብቱን ባልዴቭን አግተው በርካታ የካሳ ገንዘብ መጠየቅ እንደሆነና ያንን ገንዘብ ከተቀበሉ በኋላ ደግሞ ባልዴቭን መግደል እንደሚችሉ ይናገራል። ይህ በእንዲህ እንዳለም የቱሊካ እናትና አያት የቱሊካን አሰቃቂ ሞት ሲረዱ መሬት ላይ ተደፍተው ሊቆጣጠሩት የማይችሉትን መራራ እንባ ያፈሳሉ። የእነሱን ጥልቅ ሐዘን የተመለከተው አምሪትም የራሱን ሐዘንና የውስጥ ስብራትን መቆጣጠር አቅቶት በከፍተኛ ውጥረት ውስጥ
ውስጥ እያለ ከዚህ ቀደም ለቱሊካ የገባውን ቃል ያስታውሳል። አምሪትም ለቱሊካ ታናሽ እህቷን አሃናን በምንም አይነት መንገድ አፈላልጎ ወደ ቤተሰቧ እንደሚመልስላት ቃል ገብቶላት ስለነበረ በዚሁ ቃል ተነሳስቶ አሃናን በቆራጥነት መፈለግ ይጀምራል። ቀና ብሎ ሲመለከትም ፋኒ ቀደም ሲል በባቡሩ ጣሪያ በኩል ለመሸጋገር ተጠቅሞበት የነበረውን ገመድ አግኝቶ ገመዱን በመጠቀም በድብቅ አሃናንን ለመፈለግ ይዘጋጃል። በዚህ ጊዜ ቬሬሽ አብሮት ለመሄድ ቢከራከርም አምሪት ግን ቬሬሽ ገና ያላገገመና በጽኑ የቆሰለ በመሆኑ እዚያው ቦታ ላይ እንዲቆይ ያዘዋል። በሌላ በኩል ደግሞ ፋኒና የወንበዴዎቹ ቡድን የተቀሩትን የቱሊካን ቤተሰቦችን ፍለጋ ተሳፋሪዎቹን በማስጨነቅ የቱሊካን ቤተሰብን ለይተው እንዲነግሯቸው ያስፈራሯቸዋል። ከነዚህም መንገደኞች መካከል የቱሊካ እህት አሃና ብትኖርም ወንበዴዎቹ ምንም ያህል ቢያስፈራሯትና ቢዝቱባትም አሃና ምንም አይነት ቃል ሳትተነፍስ ትቀራለች። የወንበዴዎቹ ቡድንም የቱሊካን ቤተሰብን በጥንቃቄ መንጥሮ ለማውጣት በማሰብ አንዳንዶቹን የወንበዴ አባላትን በተሳፋሪዎቹ መካከል ደብቀው በማስቀመጥ እንዲሰልሉ ያደርጓቸዋል። አምሪትም ለውጊያ የሚሆነውን ገዳይ መሳሪያ ለማዘጋጀት ሲል የተቀመጡ ቦርሳዎችን ሲበረበር አደገኛ መሳሪያ ሊሆኑ የሚችሉ ክብሪትና የጋዝ ብልቃትን አግኝቶ እና አሃናንን ለመፈለግ ከክፍል ወደ ክፍል መጓዝ ይጀምራል። በመንገዱም ላይ ከወንበዴዎቹ አሰቃቂ ጥቃት እየሸሹ ያሉ የተወሰኑ መንገደኞችን አግኝቶ ከነሱ ጋር በሚተላለፍበት ጊዜ በተሳፋሪዎቹ መካከል ተቀላቅለው የነበሩት ወንበዴዎች በድንገት ያልጠበቀውን ጥቃት ይሰነዝሩበታል። ሆኖም ግን አምሪት በፍጥነት መልሶ በማጥቃት በተሳፋሪዎቹ መካከል ተሰግስገው የነበሩትን ወንበዴዎችን በሙሉ በጨካኝ ሁኔታ ማጥፋት ይጀምራል። አምሪትም ከወንበዴዎቹ አንደኛውን በህይወት አቆይቶ ወደ ፋኒ ዘንድ ሄዶ አምሪት በቀሉን ሊወጣ እየመጣበት እንደሆነ እንዲነግረው መልእክተኛ አድርጎ በነፃ ይለቀዋል። ይህም ወንበዴ ቀጥታ ወደ ፋኒ ዘንድ ሄዶ የአምሪትን አስፈሪ መልእክት ካደረሰ በኋላ ተሰብስበው የነበሩት ወንበዴዎች በሙሉ አምሪት በቀሉን ሳይወጣ የሚያርፍና ሁላቸውንም የሚያርድ አደገኛ ኮማንዶ መሆኑን ተረድተው በከፍተኛ ፍርሃት ተውጦ ሁሉም ከሚበረው ባቡር ላይ ወርደው ለማምለጥ ይቻኮላሉ። ሆኖም ግን የፋኒ አባት ቤኒ ሁሉንም ሰብስቦ ሸሽተው ካመለጡ ሀብታሙ የቱሊካ አባት ባልዴቭ ከፍተኛ ተጽዕኖ ስላለው እያንዳንዳቸውን የቡድኑ አባላትን አፈላልጎ እንደሚያስገድላቸው በማስጠንቀቅ የትም እንዳይሄዱ ያግዳቸዋል። ይህ በእንዲህ እንዳለም በወንበዴዎቹ ቡድን ውስጥ አሰቃቂ ፍርሃት እንዳደረ የተረዳው አምሪት አእምሯቸውን የበለጠ በፍርሃትና በሽብር ለመሙላት ሲል እስካሁን ድረስ የገደላቸውን ወንበዴዎችን በሙሉ በመሰብሰብ በአንደኛው ባቡር ክፍል ውስጥ ሰቅሎ ያንጠለጥላቸዋል። ከዛም ወደ ሌላኛው ክፍል ለመሻገር ውጪ ተንጠልጥሎ ባለው ገመድ አማካኝነት በባቡሩ ላይ ወጥቶ መጓዝ ይጀምራል። ፋኒና ቡድኖቹም አምሪትን ፍለጋ ክፍሎቹን እየከፈቱ ሳለ አምሪት አንጠልጥሏቸው የነበሩትን የቡድናቸውን አባሎችን በሙሉ በአሰቃቂ ሁኔታ ተሰቅለው ያገኟቸዋል። እያንዳንዱ ወንበዴዎችም የሚያውቁትን ጓደኛቸውን ወይንም ቤተሰባቸውን ተሰቅለው በማየታቸው ፍርሃታቸውና ሀዘናቸው ከቁጥጥር ውጭ ይሆንባቸዋል። ከተሰቀሉትም ሰዎች መካከል ቅድም አምሪት ቢላዋ ወርውሮበት ገድሎት የነበረው የሲዲ አባት የነበረ ሲሆን ሲዲ አባቱ በአሰቃቂ ሁኔታ ተገሎ ሲያገኘው ጊዜ ከባድ የሆነ ሀዘንና የበቀል ስሜት ውስጥ ይገባል። አምሪትም ወደ አንደኛው የባቡር ክፍል እንደደረሰ በሽንት ቤቱ ጠባብ መስኮት በኩል አድርጎ ወደ ውስጥ ይገባል። ከዚያም እንደተለመደው ክፍሉን ተቆጣጥሮ የነበሩትን ወንበዴዎችን አጥንቶቻቸውን በመስበር እዛው ይደመስሳቸዋል። አምሪትም በክፍሉ ውስጥ የነበሩትን ወንበዴዎችን ካጸዳ በኋላ ወደ ተሳፋሪዎቹ በመሄድ የ16 ዓመቷን አሃናን አይተዋት እንደሆነ ይጠይቃቸዋል። ተሳፋሪዎቹም እንዳላዩዋት ነገረውት ሊያልፋቸው ሲል እዚያው ተቀምጦ የነበሩት የሶይል ቤተሰቦች አስቁመውት የልጃቸውን የሶይልን ደህንነት ይጠይቁታል። እሱም ሶይል በጥሩ ደህንነት ላይ እንዳለና በአንድ ድብቅ ክፍል ውስጥ ተሸሽጎ እንደሚገኝ ካረጋገጠላቸው በኋላ በድጋሚ ስለ አሃና ሲጠይቃቸው አሃናን አይተዋት እንደነበረና ወንበዴዎቹ ከሌሎች ተሳፋሪዎች ጋር አፍነዋት ወደ ሌላኛው የባቡር ክፍል ይዘዋት እንደሄዱ ይነግሩታል። አምሪትም እሷን ለማዳን ወደ ተባለው ክፍል ለማምራት ሲዘጋጅ የሶይል ቤተሰቦች በእጃቸው ያገኙትን መሳሪያ በመያዝ አምሪትን አብረውት ሊያግዙት እንደሚፈልጉት ቢናገሩም አምሪት ግን አብረውት መሄዳቸው ከፍተኛ አደጋ የሚያስከትል መሆኑን በመግለጽ ሊያስቀራቸው ይሞክራል። ሆኖም ግን ቤተሰቦቹ በጽናት በመቃወማቸው አምሪት እንዲስማማ ይገደዳል። ይህ በእንዲህ እንዳለም የቆሰለው ቬሬሽና የቱሊካ አባት ባልዴቭ ከባቡር ውጭ ያሉ ፖሊሶች እንዲደርሱላቸው በማሰብ በአንደኛው ክፍት የባቡር በር በኩል ጨርቅ አቃጥለው ወደ ውጭ በማንበልበል እርዳታ ለመጠየቅ ይሞክራሉ። በዚህም ጊዜ ከባቡር ውጭ የነበረ አንድ ፖሊስ እሳቱን እንደተመለከተ ወዲያውኑ በባቡር ውስጥ የተካሄደ ያለውን አሰቃቂ ዝርፊያና እልቂት ያላወቁትን የባቡር ጥበቃዎችን በሬዲዮ በማነጋገር በባቡሩ ላይ እሳት እንደተነሳ ያሳውቃቸዋል። እና ቬሬሽም ያደረጉት ጥረት ፍሬ አፍርቶ ፖሊሶቹ ወደ እነሱ ክፍል ሲደርሱ ቬሬሽ በባቡር ውስጥ የተፈጠረውን አደገኛ የወንበዴዎችን እገታና እልቂትን በዝርዝር ያስረዳቸዋል። በሌላ በኩል ደግሞ እና አምሪት የወንበዴዎቹን እንቅስቃሴ ለማደናቀፍ የተወሰኑትን የባቡር በሮችን ቆልፏቸው ስለነበረ ፋኒና ጥቂት የወንበዴ አባላት ከባቡሩ ወርደው በውጭ በኩል ወደ ሌሎች ክፍሎች ለመግባት በማሰብ የአደጋ ጊዜ ማቆሚያውን በመሳብ ባቡሩ እንዲቆም ያደርጋሉ። ነገር ግን እነ ፋኒ መሬት እንደረገጡ በባቡሩ ላይ የደረሰውን አደጋ የተረዱት ፖሊሶች አፈሙዛቸውን ወደ እነሱ በማዞር ተኩስ ይከፍቱባቸዋል። እነ ፋኒም ተኩሱን ለመከላከል ሲሉ ወደ አቅራቢያቸው ወዳለ ጫካ ገብተው መደበቅ ሲጀምሩ በድንገት ባቡሩ እንደገና መንቀሳቀስ ይጀምራል።
በባቡሩ ላይ ያሉትን ፖሊሶችም ሁኔታውን ስለተረዱት ባቡሩን በቀጣዩ ጣቢያ ለማቆም ወስነው ጉዞውን እንዲቀጥል ያደርጉታል። ይህንን የተረዳውን አረመኔው ፋኒ ከጫካው ውስጥ በከፍተኛ ፍጥነት ሮጦ በመውጣት በሚበረው ባቡር ላይ በድጋሚ ተንጠልጥሎ ይሳፈራል። አምሪትም ወደፊት እየገሰገሰ መንገዱ ላይ የሚያገኛቸውን የወንበዴ አባላትን ተራ በተራ እየገደለ ሲያጸዳ ከግዙፉ ሲዲ ጋር እንደገና ፊት ለፊት ይገናኛሉ። ሁለቱም የሚወዱትን ሰው ስላጡ በከፍተኛ የደም ጥማትና የበቀል ስሜት ተናንቀው አሰቃቂ እጅ በእጅ ፍልሚያ ይጀምራሉ። ሆኖም ግን የሲዲ ግዙፍ አካልና ገደብ የለሽ ጉልበት የበላይነቱን ስለሰጠው አምሪትን መታገል ጀምሮ ከሚበረው ባቡር ላይ ሊወረውረው ሲል የሶይል ቤተሰቦች በድንገት ጣልቃ በመግባት የሲዲን ጭንቅላትን በያዙት ዱላ ደጋግሞ በመቀጥቀጥ ይገሉታል። ቤኒና የተቀሩት የወንበዴ አባላትም የሲዲ መገደልን በሰሙ ጊዜ በጥልቅ ሐዘንና በከፍተኛ ፍርሃት ይዋጣሉ። ንጹሃን መንገደኞችን ሲያሸብሩ የነበሩት አደገኛ ወንበዴዎችም አሁን ላይ በፍርሃት ውስጥ በመውደቃቸው አብዛኞቹ የወንበዴ አባላት በአምሪት ሳይገደሉ በፊት ከባቡሩ ወርደው እንዲያመልጡ ቤኒን ቢለምኑትም ቤኒ ግን ለሞቱት ወንድሞቹ በቀለም መወጣት እንዳለበት በማመን አምሪትም ማፈላለጉን ይቀጥላል። ይህ በእንዲህ እንዳለም ቬሬሽ፣ ባልዴቭ እና ፖሊሶቹ ወደ አንደኛው የባቡር ክፍል ሲገቡ በርካታ ወንበዴዎች አህናንና የተወሰኑ ተሳፋሪዎችን አግተዋቸው ያገኟቸዋል። ፖሊሶቹና ቬሬሽን ፈጣንና ስኬታማ ጥቃት በመክፈት ወንበዴዎቹን ረሽነው አህናን ካዳኑት በኋላ ባልዴቭ የተረፈችውን ልጁን አህናን በህይወት በማግኘቱ በደስታ እንባ ይዋጣል። ነገር ግን ይህ ደስታ ብዙም ሳይቆይ አረመኔው ፋኒ በጀርባ በኩል በድብቅ መጥቶ ክፍል ውስጥ የነበሩትን ፖሊሶችን በሙሉ ካረደ በኋላ በጽኑ ተጎድቶ ከነበረው ከቬሪሽ ጋር ከባድ ግጥሚያ ይጀምራል። ሆኖም ግን ቬሪሽ በከባድ ቁስሉ ምክንያት እጅግ ተራክሞ ስለነበረ የፋኒን ፈጣን ጥቃቶችን መከላከል አቅቶት ፋኒ ቢላውን የቬሪሽ ደረት ላይ በመሰካት ወዲያውኑ ህይወቱን ያጠፋታል። በሌላ በኩል ደግሞ አምሪት በብልሃት በአንደኛው ክፍል ውስጥ ያለውን መብራትን በማጥፋት ክፍሉን ሙሉ በሙሉ በጨለማ ውስጥ ይዘፍቀዋል። ቤኒም በጥንቃቄ መሳሪያውን ደቅኖ ወደ ውስጥ ሲገባ አምሪት ከጨለማ ውስጥ በጸጥታ ብቅ ብሎ ቢላውን ቀጥታ ቤኒ ሆድ ውስጥ በመሰካት ክፉኛ ያቆስለዋል። አለቃውንም ቤኒን ለመታደግ ክፍል ውስጥ የገባው ራቪ በጨለማው ውስጥ አምሪትን በጭንቀት መፈለግ ሲጀምር አምሪት በሰከንዶች ውስጥ ከጀርባው ብቅ በማለት የራቪን አንገት በአንድ ገዳይ ምት ቆርጦ ይጥለዋል። ሆኖም ግን ከአምሪት ጀርባ የመጣ ሌላ ወንበዴ አምሪትን ጭንቅላቱ ላይ በመዶሻ በኃይል መጥቶት ራሱን እንዲስት ካደረገው በኋላ እየጎተቱ ፋኒ ወዳለበት ክፍል ይወስዱታል። እዛም አምሪት ራሱን አውቆ ሲነቃ በፋኒ እጅ አሰቃቂ በሆነ ሁኔታ ተገሎ የወደቀውን ውድ ባልደረባውን ቬሬሽን ሲመለከት ሐዘኑ ወደ ገደብ የለሽ ከባድ ቁጣ ተቀይሮ ራሱን ከወንበዴዎቹ እጅ በማስለቀቅ ክፍል ውስጥ ያሉትን ወንበዴዎችን በሙሉ አጥንቶቻቸውን እየሰበረ ማረድ ይጀምራል። ወደ ቤኒ ሲደርስም ቀደም ሲል ይዞት የነበረውን አደገኛ የጋዝ ብልቃትን አውጥቶ በኃይል የቤኒ አፍ ውስጥ ካፈሰሰበት በኋላ እሳት ይለኩስበታል። በዚህም የቤኒ አፍና ጉሮሮ በኃይለኛ ነበልባል ተቃጥሎ ወዲያውኑ ህይወቱ ያልፋል። የአምሪትን አስፈሪ አውሬነት የተመለከቱትን በክፍል ውስጥ የነበሩት የተቀሩት ወንበዴዎች አምሪትን ከመጋፈጥ ይልቅ ራሳቸውን ለማዳን ሲሉ በከፍተኛ ፍጥነት ከሚበረው ባቡር ላይ ወደ ውጪ ቢዘሉም መሬት እንደረገጡ ወዲያውኑ ህይወታቸው ያልፋል። አሁን በክፍል ውስጥ የቀረው ብቸኛው የወንበዴ ቡድን አባል ፋኒ ሲሆን እስካሁን ድረስ ምንም አይነት ፍርሃት የማይታይበት የነበረው አረመኔው ፋኒ በስተመጨረሻም ለህይወቱ በመስጋት አምሪትን በቃላት ሊያዳክመው ይሞክራል። ሆኖም ግን የፋኒ ቃላት የአምሪትን ቁጣ ይበልጥ በማባባሱ አምሪት ፋኒን መሬት ላይ ያገላበጠ በመዶሻና በቦክስ አሰቃቂ በሆነ ሁኔታ ደብድቦ ከዚህ ዓለም ያሰናብተዋል። ባቡሩን በስተመጨረሻ አንድ የባቡር ጣቢያ ሲደርስ ጣቢያውን የኤንኤስጂ ኮማንዶዎችና ከፍተኛ የፖሊስ አባላት ሙሉ በሙሉ ይቆጣጠሩታል። ተስፋ የቆረጠውን በፍቅረኛውና በጓደኛው ሞት የተሰበረው አምሪት በቀጥታ ከባቡሩ ወጥቶ አቅራቢያው ባለው ወንበር ላይ ሲቀመጥ የሞተችው ፍቅረኛው ቱሊካ በምናቡ አጠገቡ ተቀምጣ ስታጽናናው እያየን ታሪካችን ያልቃል።